እሺ ተባረኩ ወገኖች፣ ጸጋ ይብዛላችሁ። እ፣ አንድ ጥያቄን የሚያጭር ዜና እየተሰማ ነው። ይሄ ዜና ከዚህ በፊት ተሰምቶ የማይታወቅ ነገር ነው እየታየ ያለው። ይህን ዜና ምን ያህሎቻችሁ እንደሰማችሁት አላቅም። አንድ ቀኑን የተለጠፈው የዛሀበሻ ዘጋቢ ነው። ዛሀበሻ ራሱ ሄኖክ ነው። እዚህ ጋር 569700 ፎሎወር ያለው ራሱ ሄኖክ ነው። እዚህ ጋር የሚናገረው ምን እንደሚል እዩ። የዘንድሮ ጥምቀት እና ይሄ የሆነበቱ ምክንያት ምንድን ነው? ስሙት። ይሄ ይደግ ይመንድግ የሚያሰኝ ነው። ግን ከነ ምክንያቱ ጭምር ደግሞ ብናውቀው በጣም ደስ ይለኛል። ግን የየራሳችንን የምንወስደው ግምት ይኖራል። እስኪ እንስማው ምን ይላል። በቪዲዮ ላይ እንደምትመለከቱት በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። እጅግ በጣም ነው የቀነሰው እና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት በዓል ላይ የወሰዳቸው እርምጃዎች አሉ። ምንድን ነው? መረጃውን በአጭሩ ልንገራችሁ። የዘንድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓል በአዲስ አበባ በሰላም ቢጠናቀቅም በዘንድሮ በዓል ላይ የታየው የምዕመናን ቁጥር መቀነስና በጃልሜዳ የተወሰኑ ክንውኖች ላይ የጸጥታ አካላት የወሰዱት እርምጃ ትኩረት ስቧል። በዓሉ በድምቀት በሚከበርባቸው ታሪካዊ አጥቢያዎች በተለይም በፒያሳ ጊዮርጊስ እና በመርካቶ ራጉኤል ቤተክርስቲያን አካባቢ ለከተራውም ሆነ ለጥምቀት በዓሉ የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነስ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። ለምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። የጥምቀት በዓል ማክበሪያ በሆነው ጃልሜዳ የዘንድሮ አከባበር ከዚህ ቀደም ከነበሩት ልማዶች የተለዩ ክስተቶች ታይቶበታል። በጥምቀት በዓል ላይ በወጣቶች ዘንድ የተለመደውና የጃልሜዳ ድባብ ማድመቂያ የነበረው የሃርሞኒካ ጨዋታና ጭፈራ በዘንድሮ በዓል ላይ ፈጽሞ ጠፍቷል በሚባል ደረጃ አለመታየቱም የብዙዎችን ትኩረት ስቧል። በሌላ በኩል በጃልሜዳና አካባቢው ለበዓል ከወጣው ሰው መካከል በቁማር መልክ የሚጫወቱ አጫዋቾችና ተጫዋቾች ላይ ፖሊስ ጥብቅ እርምጃ ሲወስድም ታይቷል። በተለይም ሌሌ ካርታና የፕላስቲክ ጠርሙስ ወይም ሃይላንድ በመደርደር በገንዘብ ተዋርደው መምታት ወይም ኢላማ ተኩስ የተሰኙ የቁማር ጨዋታዎችን ሲያጫወቱ የነበሩ ግለሰቦች በፖሊስ ቁጥጥር ስር ውለዋል። የጸጥታ አካላቱ ከአጫዋቹ በተጨማሪም በጨዋታው ላይ ሲሳተፉ የተገኙ አንዳንድ ተጫዋቾችንም አብረው መውሰዳቸው ታውቋል። ይህ እርምጃ በዓሉን ከስርቆትና ከረብሻ ለመታደግ የተወሰደ መሆኑ ተገምቷል። በቪዲዮ ላይ እንደምትመለከቱት በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። እጅግ በጣም ነው የቀነሰው እና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት በዓል ላይ የወሰዳቸው እርምጃዎች አሉ። ምንድን ነው? መረጃውን በአጭሩ ልንገራችሁ። የዘንድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓል በአዲስ አበባ በሰላም ቢጠናቀቅም በዘንድሮ በዓል ላይ የታየው የምዕመናን ቁጥር መቀነስና በጃልሜዳ የተወሰኑ ክንውኖች ላይ የጸጥታ አካላት የወሰዱት እርምጃ ትኩረት ስቧል። በዓሉ በድምቀት በሚከበርባቸው ታሪካዊ አጥቢያዎች በተለይም በፒያሳ ጊዮርጊስ እና በመርካቶ ራጉኤል ቤተክርስቲያን አካባቢ ለከተራውም ሆነ ለጥምቀት በዓሉ የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነስ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። ለምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። የጥምቀት በዓል ማክበሪያ በሆነው ጃልሜዳ የዘንድሮ አከባበር ከዚህ ቀደም ከነበሩት ልማዶች የተለዩ ክስተቶች ታይቶበታል። በጥምቀት በዓል ላይ በወጣቶች ዘንድ የተለመደውና የጃልሜዳ ድባብ ማድመቂያ የነበረው የሃርሞኒካ ጨዋታና ጭፈራ በዘንድሮ በዓል ላይ ፈጽሞ ጠፍቷል በሚባል ደረጃ አለመታየቱም የብዙዎችን ትኩረት ስቧል። በሌላ በኩል በጃልሜዳና አካባቢው ለበዓል ከወጣው ሰው መካከል በቁማር መልክ የሚጫወቱ አጫዋቾችና
ተጫዋቾች ላይ ፖሊስ ጥብቅ እርምጃ ሲወስድም ታይቷል። በተለይም ሌሌ ካርታ እና የፕላስቲክ ጠርሙስ ወይም ሃይላንድ በመደርደር በገንዘብ ተዋርደው መምታት ወይም ኢላማ ተኩስ የተሰኙ የቁማር ጨዋታዎችን ሲያጫውቱ የነበሩ ግለሰቦች በፖሊስ ቁጥጥር ስር ውለዋል። የጸጥታ አካላቱ ከአጫዋች በተጨማሪም በጨዋታው ላይ ሲሳተፉ የተገኙ አንዳንድ ተጫዋቾችንም አብረው መውሰዳቸው ታውቋል። ይህ እርምጃ በዓሉን ከስርቆትና ከረብሻ ለመታደግ የተወሰደ መሆኑ ተገምቷል። በቪዲዮ እግዚአብሔር ይመስገን እንዲህ አይነት ዜና እኔ ሰምቼ አላውቅም። ለምን እግዚአብሔር ይመስገን ብለሃል ኤርሚያስ? ኦኬ። የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የጥምቀት በዓልን በአደባባይ ከሚከበር ሁለት ትልልቅ በዓላት ውስጥ አንዱ ነው። አንደኛው የመስቀል ደመራ ነው። ሁለተኛው የጥምቀት በዓል ነው። ለምንድነው እግዚአብሔር ይመስገን ብለህ ያልከው ታዲያ? ወጣቱ ምን አይቶ ነው? ምን ሰምቶ ነው ብዬ እገምታለሁ፣ ጠርጥራለሁ። ካህናቶቹ እንዳትመጡ ብለዋቸው አይደለም። የሶሻል ሚዲያ ዘመን ስለሆነ በተለይ አዲስ አበባ ከተማ ውስጥ ያሉ ወጣቶች በሙሉ እጃቸው ላይ አንድሮይድ ስልኮች እንደሚይዙ ምንም ጥርጥር የለኝም። ቲክቶክም እንደሚኖራቸው ምንም ጥርጥር የለኝም። ሃይማኖቱን አጥብቀው ነው የቀሩት ብላችሁ እንዳትሉ። ሃይማኖቱን ያጠበቀ ሰው በቤት አይቀርም። አርሞኒካውን ይተዋዋል እንጂ በዝማሬ ይቀላቀላል እንጂ በቤቱ ግን አይቀርም። ታዲያ ጥምቀተ ባህር ለምን ሰው እንደዚህ ህዝቡ አነሰ? እምቧይ መጣያ ጠጠር መጣያ እስኪጠፋ ድረስ ተብሎ የተባለው ለምን ቀረ? ቢግ ኩዌስችን። እናንተ ስራ እየተሰራ መሆኑን ካላመናችሁ ቀስ ብላችሁ ታምናላችሁ። ኦኬ፣ ቀስ ብላችሁ ታምናላችሁ። ቀስ ብለ ይገባሃል። ኦኬ። በዚህ ውስጥ መንግስት ከልክሎ አይደለም። መንግስት አሁን እዛ አካባቢ ላይ የጸጥታ አካላት የወሰዱት ካርታ ቁማር የሚጫወቱ ነበሩ። እነሱ ደግሞ ህዝቡን ለበዓል የመጣው ህዝባችንን እየዘረፉ ስለሚያስቸግሩ እንደዛ ቁማር የሚያጫውቱትን ሰዎች ነው የከለከሉት። የሃርሞኒካ ዳንስ እንኳን የሚጨፍሩት አልመጡም። ወጣቱም አልመጣም፣ ህዝቡም አልመጣም። አብዛኛው በዚህን አይነት መልክ ታይቶ አይታወቅም የተባለው ዋይ ለምን ቀሩ? የተለያዩ ግምቶች ቢኖሩም ብሏል። ግምቶቹን ወደ ጠቅላይ ቤተ ክህነት ደውሎ እንደሚጠይቅ ምንም ጥርጥር የለኝም። ጋዜጠኛ ነው፣ ዝም ብሎ እንደፈለገ የሚያወራ አይደለም። ሄኖክ ዛበሻን የማታውቁት ሰው የለም። ምን ይሆን የተሰጠው ምክንያት አልነገረንም። እንገምት፣ መገመት እንችላለን። ግምታችን 100% ትክክል ነው አይደለም። ሊሆንም ላይሆንም ይችላል። ኦኬ። የኔን ግምቴን ስገምት በተለይ ወጣት ክፍሉ ወይ ደግሞ ማህበረሰቡ የሶሻል ሚዲያ ዘመን ስለሆነ እዚህ በሶሻል ሚዲያ ላይ በተለይ ቲክቶክ እና ዩቲዩብ፣ ፌስቡክ ላይ ያለውን ክትክት ይሰማሉ ብዬ አስባለሁ። በእኛና በኦርቶዶክሳውያኑና በእኛና በሙስሊሞች፣ በሙስሊሞቹና በኦርቶዶክሶችና በሙስሊሞቹና በእኛ መካከል እንደዚሁም በኦንሊ ጂሰሱ መካከል በስላሴ አማንያንና ስላሴ አማንያን ባልሆኑት ማለት ነው እንደነ ኦንሊ ጂሰስ ይሰማሉ፣ ያያሉ። መጽሐፍቶች ይገለጣሉ፣ መረጃዎች ይመጣሉ። እኛም ጥያቄ አለን ብለን እንላለን። ኦርቶዶክስን መልስ አላት ብላ ትላለች። አልመልስ ብለው ሲሉም ደግሞ ያያሉ፣ ይታዘባሉ። በተለይ ወጣቱ ማለት ነው። እርግጠኛ ሆኜ በጥናት የተደገፈ አይደለም፣ የራሴን ግምት ነው የምናገረው። ከተሳሳትኩ ይቅርታ። የአዲስ አበባ መዲናችን ከተማ ወጣቶች ከ190% አንድሮይድ ይኖረዋል ብዬ አምናለሁ። አፕሊኬሽኖች ያሏቸው እንደኛ አይነትን አፕሊኬሽኖች ሊያወርዱባቸው የሚችሉ ሞባይሎች አሏቸው። ኦኬ። ስለዚህ ቲክታክ ይጠቀማሉ። በዚህ ነው ያልክ እንደዚህ ተብሎ ሲባል አይታችሁ ታውቃላችሁ? ሶሻል ሚዲያ ላይ ጃል ሜዳ በቪዲዮ ላይ የምትመለከቱት በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል።
ቪዲዮን እንዴ ተመልከቱ። በጣም እኮ ትንሽ እኮ ነው ታውቃለህ። ሰውና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት ቪዲዮ ላይ እንደምትመለከቱት በአዲስ አበባ ጃልሜዳ በጣም እኮ ትንሽ ነው ታውቃላችሁ። ዋት በጣም እኮ ትንሽ ህዝብ እኮ ነው። አይተልኛል ወገኔ። ኦኬ ኦኬ። እና ምን አገባን ትላለህ እንደ አንተ ኦርቶዶክስ ሆነህ ጴንጤ መስለህ ለማውራት። ኒኮላ አላቅህም? አሜሪካ ሀገር አይደለም የምትኖር? እኛ ምን አገባን አላለም ኦርቶዶክስ። ቆይ የአዲስ አበባ ህዝብ ስንት ነው? ኦርቶዶክሳውያኑ ብዛት። ጃልሜዳ ዋናው የጥምቀት መገናኛ ቦታ ነው። ትልቁ ህዝብ ጃልሜዳ ላይ ነው የሚመጣው። ትልቁ የሚበዛው ቅድስተ ማርያም፣ ስላሴ፣ ማርቆስ፣ መድኃኔዓለም ማነው የምስካየ ኅዙናን ማለት ነው። የሽሮ ሜዳ አይ ቲንክ ስላሴ ሁሉ ወርታች ነው የሚመጣው። ስላሴ 4 ኪሎ፣ የሽሮ ሜዳም ስላሴ ወርታች ነው መሰለኝ የሚመጣው። ፈረንሳይ ስንቱ ነው? ስንት ታቦት ነው እዛ የሚመጣው? ጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። በቪዲዮ ላይ እንደምትመለከቱት በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። እጅግ በጣም ነው የቀነሰው እና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት በዓል ላይ የወሰዳቸው እርምጃዎች አሉ። ምንድን ነው? መረጃውን በአጭሩ ልንገራችሁ። የዘንድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓል በአዲስ አበባ በሰላም ቢጠናቀቅም በዘንድሮ በዓል ላይ የታየው የምዕመናን ቁጥር መቀነስ እና በጃልሜዳ የተወሰኑ ክንውኖች ላይ የጸጥታ አካላት የወሰዱት እርምጃ ትኩረት ስቧል። በዓሉ በድምቀት በሚከበርባቸው ታሪካዊ አጥቢያዎች በተለይም በፒያሳ ጊዮርጊስ እና በመርካቶ ራጉኤል ቤተክርስቲያን አካባቢ ለከተራውም ሆነ ለጥምቀት በዓሉ የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነስ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። የምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። የጥምቀት በዓል ማክበሪያ በሆነው ጃልሜዳ የዘንድሮ አከባበር ከዚህ ቀደም ከነበሩት ልማዶች የተለዩ ክስተቶች ታይተውበታል። በጥምቀት በዓል ላይ በወጣቶች ዘንድ የተለመደውና የጃልሜዳ ድባብ ማድመቂያ የነበረው የሃርሞኒካ ጨዋታና ጭፈራ በዘንድሮ በዓል ላይ ፈጽሞ ጠፍቷል በሚባል ደረጃ አለመታየቱም የብዙዎችን ትኩረት ስቧል። በሌላ በኩል በጃልሜዳና አካባቢው ለበዓል ከወጣው ሰው መካከል በቁማር መልክ የሚጫወቱ አጫዋቾችና ተጫዋቾች ላይ ፖሊስ ጥብቅ እርምጃ ሲወስድም ታይቷል። በተለይም ሌሌ፣ ካርታና የፕላስቲክ ጠርሙስ ወይም ሃይላንድ በመደርደር በገንዘብ ተዋርደው መምታት ወይም ኢላማ ተኩስ የተሰኙ የቁማር ጨዋታዎችን ሲያጫወቱ የነበሩ ግለሰቦች በፖሊስ ቁጥጥር ስር ውለዋል። የጸጥታ አካላቱ ከአጫዋቾች በተጨማሪም በጨዋታው ላይ ሲሳተፉ የተገኙ አንዳንድ ተጫዋቾችንም አብረው መውሰዳቸው ታውቋል። ይህ እርምጃ በዓሉን ከስርቆትና ከረብሻ ለመታደግ የተወሰደ መሆኑ ተገምቷል። እኔ አንድ ቪዲዮ ላሳያችሁ፣ ጉረኛ እንዳትሉኝ፣ በመረጃ በጣም ስለማምን ዋይ ጥያቄ መጠየቅ አለብን። አየህ እንዴት ወጣቱ ሃርሞኒካ ሳይደንስ ቀረ? እና ኤርሚያስ እንዲደንስ ነው እንደምትፈልገው? እኔ አልፈልግም፣ ግን እንዴት በምን ምክንያት ሆነ? አይ በሰፈራ እኮ ምክንያት ፒያሳ አካባቢ ላይ ያለው እኮ ቤቶች ፈርሰው ነዋሪዎች ወደ ሌላ ቦታ ተወስደዋል ብለህ ብትል እዛ የተሰሩ ቤቶች ላይ ማን የገባባቸው? ደግሞስ የአዲስ አበባ ህዝብ በደብሩና በቀዩ ተብሎ እንደሚባል ቀዩ እንኳን ቢፈናቀሉ ከቦታ ቦታ ቢዘዋወሩ ማለት ነው። ደብሩ ግን አለ፣ ጊዮርጊስ አለ፣ አልተነቀለም፣ ሊነቀልም አይችልም። እና የአዲስ አበባ ህዝብ ጃልሜዳ ላይ ለጥምቀት የሚመጣው እንደው ራቀ ተብሎ ይባል ከሲኤምሲ ጃልሜዳ ይመጣ የለ እንዴ? አቆራርጦ ከሲኤምሲ መገናኛ፣ ከመገናኛ 4 ኪሎ ይዞ ይመጣ የለ እንዴ?
የፈለገ ርቀት ከአቃቂ እኮ ይመጣል። እና እንዴት አልመጣም? ወጣቱ አልመጣም። አለመምጣት ብቻ ሳይሆን እንዴት ሃርሞኒካ የሚደንስ ጠፋ ዘንድሮ። ቴንኪዩ ሎርድ፣ ቴንኪዩ እግዚአብሔር ልጅ፣ ትውልዱን አይተኸዋል። እኔ ግን ስጠረጥር ጉራኛ ያንተ ስም ስለተነሳ ነው መለንቹ እንዳትሉኝ፣ ስጠረጥር ከዚህ በፊት ይህን ቪዲዮ አሳይቻችኋለሁ። አንድ ቪዲዮ ድጋሚ ላሳያችሁ። ኦኬ ምን አለ መቼም አፍ ሲያመልጥ ራስ ሲመለጥ ምናምን ነገር የሚባል ነገር አለ። ግን አፍ ሲያመልጥ አይታወቅም። እሺ ራስ ግን ሲመለጥ አይታወቅም። እንደ ሲላጭ ሰው ይታወቃል። እና አንዳንድ ብሂሎቻችን እንኳን ብዙ በወጣቶቹ ንግግር አይነፉም ይባላል። ይሄን ወይ ኦኬ ይሄ ሰው እዚህ ጋር የተናገረው ቪዲዮ ትዝ ይላችኋል? ከዚህ ቤት ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት፣ ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባል እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 500 600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው። ከምንናገረው በላይ አስጊ ነገር ነው። ወጣቱ ደክሟል። እንደዚህ አይነት አለ እንደ እያለ አሁንስ በሰለቸው ነገር ላይ በሰጠው መግለጫ ላይ ቤተክርስቲያን እንዲህ የሚባል አስተምሮ የለም። ቅድም ብፁዕ አቡነ አብርሃም ከተናገሩት ንግግር ትንሽ ልቤን የመለሰልኝ ነገር ቀድመው ሰርተውበታል። ምናልባት ይህን ንግግር ለመናገር የዛሬ 15 ዓመት በፊት አቅደውት ነው። ከዛ በኋላ ታምሩን አሳትሞ ነው የተጠቀሙበት ብዬ አምናለሁ እንደኔ ማለት ነው። እና ወጣቱ በጣም ተስፋ ቆርጧል። የሚታይ የሚጨበጥ ነገር ይፈልጋል። እነዚህ አካላት ወደ ሕግ መቅረብ አለባቸው ቤተክርስቲያን። ስለዚህ ይሄን መናገር ፈልገው ካጠፋ ይቅርታ። ዮናታን አክሊሉና እኔን ትዝታውን የተከሰስንበት ስብሰባ ነው። የስብሰባ ስማችን ተጠርቶ ራሄል ሚዩት አድርገው ከፍተሻል ማየት ስማችን ተጠርቶ የተከሰስንበት ስብሰባ ነው እና የዮናታን ደቀ መዛሙርት አድርጎን ማለት ነው። እኛ የዮናታን ደቀ መዝሙር አይደለንም። እኛ የክርስቶስ ደቀ መዝሙር ነን። ዮኒ ታናሽ ወንድሜ ነው፣ በጌታ ያመነ ወንድም ነው። ኦኬ እዚህ ያለን ወንድማማቾች እንጂ አንዱ ደቀ መዝሙር አይደለም። እና እዛ ከቀረበው ነገር አንዱ የዮናታን ደቀ መዛሙርት ከተባሉት እነ ኤርሚያስ 2000 3000 ሰው እያስገቡ ሶሻል ሚዲያውን እያናጉት ነው እንደሚባለው አይደለም አለ። ቆይ ቀጥሎስ የተናገረው ቪዲዮ ኦኬ እዚህ መረጃ እንዳለ ይዛናል ብራዘር። ላመሰግን ወዳለሁ። እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ፣ ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሬ አሁን በድጋሚ ይቅርታ። ህግ ክፍሉ የሚባል ነገር ብዙ በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው የሚል ንግግር ምዕመኑ ደክሟል፣ ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱን ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመኗ ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል ምዕመኑ ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምዕመኑ የሚፈልገው እርምጃ ደክሟል፣ ዝለዋል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው፣ ምዕመኑ እያለቀ ነው፣ እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ ትክክል ነው። ቤተክርስቲያን ታገሳለች። ወጣቱ እያለቀ ነው፣ ባዶ መቅረትስ አይሆንም ወይ?
እኔ ከማውቃቸው ከቅርብ ጓደኞቼ ጀምሮ ማህተባቸውን እየበጠሱ ሄደዋል አለ። አዎ እኔ እኮ እዚህ የግድ መጮህ የለብኝም ብራዘር። ማለት ይህንን ያህል ህዝብ ምናምን ነገር እኮ ብዬ ማለት የለብኝም። እረኛው ራሱ ጌታ ኢየሱስ ክርስቶስ ያዳናቸው በቅዱስ አጠራሩ የጠራቸው ጌታ እሱ ይቁጠር ብዬ እንጂ ጌታን የሚቀለበለው ህዝብ ቁጥር ባይኖር ኖሮ በአገልግሎቱ ፍሬያማ ባኑ ኖሮ ምን አረጋለሁኝ? እኔ ጋር እኩለ ሌሊት ሊሆን ነው። 10 ደቂቃ ነው የቀረው። የምታምረዋ ቆንጅዬ ሚስቴ ተኝታለች ከልጆቼ ጋር አልጋ ላይ። ከእሷ ጋር መተኛ ትችላለሁ። በዚህ 10 ዓመት ውስጥ ምን አረጋለሁ ታዲያ? ሰውን ለማብሸቅ ከሆነ ሰውን አብሽቄ ምን አገኛለሁ? ተኝተህም እኮ ለህሊና እኮ ሰላም አታገኝም፣ አታገኝም። እኔ ሰውን ለማብሸቅ የሀገሬን ህዝብ ለማብሸቅ ለምን? በፍጹም ለብሽቀት አይደለም። ትውልድ ለማይድንበት፣ እግዚአብሔር ለማይከብርበት፣ ሰይጣን ለማይዋረድበት ስራ ምን አረጋለሁ? ምን እጠቀማለሁ? ብራዘር በፍጹም። ስለዚህ እግዚአብሔር ያዳነውን ህዝብ ያውቃል፣ እያዳነ ያለውን ህዝብ ያውቃል። አየህ፣ ያ የህዝብ ጎርፍ እግዚአብሔር ያሳየኝ የህዝብ ጎርፍ በራእይ ያሳየኝ ማለት ነው። ከዚቹ ቤተክርስቲያን እግዚአብሔር በምን አይነት መልክ ማለት ነው። ትዝ ይላችኋል፣ በተወለድኩበት አገር የቤተክርስቲያን ውስጥ ስላሴ ቤተክርስቲያን የሰሜኑ ክፍል በር ላይ በሩ እንደዚህ ሆኖ የሰሜኑ በር የወንዶቹ በር ማለት ነው። ይሄ ልክ ታቦት ስናወጣ በሰሜኑ በር በኩል ነው የሚወጣው እና በሰሜኑ በር በኩል ወጥቶ በሩ እዚህ ጋር ሆኖ ደረጃ አለው። እዚህ ጋር ሲደርስ ልክ ታቦት እየወጣ እያለ ለክብረ በዓል እዚህ ጋር ካህናት ቆመን እየጸነጸንን ወረብ እንወርባለን እንጀምራለን። ከዛ ሲወጣ ነው አብረን ተከተለን ወተን የምንዞረው ማለት ነው። እዛ ጋር ጌታ ነው በህልም ያሳይ። በህልም እግዚአብሔር በጣም ነው የሚናገረኝ። በጣም አልኩ ብራዘር። ዓለም ቢንጫጫ ይፈልግ ብታሹፍ ብትቀልድ ጉዳይ ነው አልኩ ብራዘር። አማኑኤል ሲያሳየኝ ያሳየኝ ይላለሁ። ደግሞ ሲያሳየኝ እንደዚህ ቅዠት አይደለም ያሳየኝ ብራዘር። እና እግዚአብሔር ደጋግሞ አሳየኝ። ያችን ቤተክርስቲያን ማለት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የቀደስኩባትን ስላሴ ቤተክርስቲያን ያሳየኝ። እና በጣም መልኩ ብራውን ከለር ነው። እዚህ አካባቢ ምንም አይነት ብራውን ከለር የለም። አዶ ነው እዚህ ጋር ኦቾሎኒ ምናምን ነገር እንደዚህ የምበላው አለ። የዚህን አይነት ከለር የሚመስል ነው መጽሐፍ ቅዱሱ ማለት ነው። ብራውን አይደል ይባላል፣ ቡኒ ወይ ብራውን አይደል። የዚህ አይነት ከለር ያለው ትልቅዬ መጽሐፍ ቅዱስ እዚህ ጋር ተጥሏል። የስላሴ ቤተክርስቲያን ይሄ ሆኖ ሳለ የሰሜኑ በር በዚህ በኩል ሆኖ ሳለ ልክ ታቦት ሲወጣ ወረብ የምንወርብበት ካህናት የምንቆምበት የምታውቁት ቦታ ያረሳችሁት እንደነ ብሩክ እንደነሰሙ ታውቁታላችሁ። እዛ ጋር ማለት ነው ብራውን ከለር መጽሐፍ ቅዱስ ነው። ውጭ ላይ ተጥሏል። ወንድሞች እናቶች፣ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር እና በህልም ውስጥ ሄጄ እንደ ሕፃን ልጅ ከወደቀበት አንስቼ አቅፌው ቀጥሎ እግዚአብሔር ያሳየኝን ራእይ አልነግራችሁም። እግዚአብሔር ህዝቡን ይፈልጋል፣ ህዝቡም እግዚአብሔርን ይፈልጋል። አትጠራጠሩ። ደግሞ ማንም እኛ ጴንጤዎች ወንጌል መስበክ ብንተው እግዚአብሔር ወንጌል የሚሰብክ ሌላ ትውልድ ያስነሳላል። ሌላ ትውልድ ዓላማው የእግዚአብሔር ዓላማ በሰማይና በምድር ያለውን በልጁ በኢየሱስ ክርስቶስ መጠቅለል ስለሆነ ማለት ነው። እንደ ሕፃን ልጅ ተጥሎ ማነው ውጭ ላይ ጥለውታል። እና እንደ ሕፃን ልጅ አቅፌው ቀጥሎ ያለውን ራእይ አልነግራችሁም። ጌታ ኢየሱስ ምስክሬ ነው። የአባቶች አምላክ ለዘላለም ስም ይባረክ። ልታደርገው ስለነገርከኝ ደግሞ እያደረግከውም ስላለ እጅግ አድርጌ አመሰግናለሁ። አልናገርም እንዳወራ ስለምከለከል ማለት ነው። ቀጥሎ ያለውን ያሳየኝን በዘመኔ ሁሉ ደስ የሚያሰኘኝ ነው። ያንን ራእይ ሁሉ እያየሁ ነው ማገለግለው። የሰራዊት ጌታ እግዚአብሔር ህዝቡን ይፈልገዋል። ለዚህ ህዝብ ደሙን ያፈሰሰ ጳጳስ፣ ደሙን ያፈሰሰ ፓስተር፣ ደሙን ያፈሰሰ ሼካ፣ ደሙን ያፈሰሰ ራባይ ማንም የለም። የእግዚአብሔር ልጅ ነው ደሙን ያፈሰሰው። ስለዚህ መንጋውን ከእረኛው ጋር ማገናኘት የሰባኪዎች ስራ ነው። መንጋውን ከእረኛው ጋር የማያገናኝ ጳጳስ፣ የማያገናኝ ቆሞስ፣ የማያገናኝ ቄስ፣ የማያገናኝ መምህር ቀሚስ ይጎትት፣ አስኬማ ይድፋ፣ ጥምጥም ይጠምጥም፣ ፓስተር ቢሆን በከረባት ይታነቅ፣ ሱፍ ይልበስ ጉዳይ ነው አልኩ። ከስላሴ መንግስት ትእዛዝ ስለወጣ እግዚአብሔር በልጁ ሞት ላይ ስለማይቀልድ ልጁን
ለኃጢአት ሞት ተላልፎ እንዲሰጥ በኃጢአተኞች እጅ እንዲገደል ያደረጉበትን ዓላማውን ይፈጽመዋል። ዓላማው ምንድነው? በሰማይና በምድር ያለውን በክርስቶስ በልጁ መጠቅለል ነው። መለከት ሊነፋ ዘመን ስለቀረበ፣ ጌታችን ኢየሱስ ክርስቶስ ተመልሶ ሊመጣ ዘመን ስለቀረበ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እሱን ስሙት ነው ያለው። እግዚአብሔር አብ ምን ደስ ይልሃል ብለህ ብትለው ልጄን ስማው ነው የሚልህ። የልቡን ሐሳብ በልጁ በኩል ነግሮናልና በማንም አልነገረም። የዕብራውያን መልእክት ላይ ሲናገር የተናገረው ማለት ነው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ተናግሯል። በነቢያት ድምፅ ተናግሯል፣ በህልምና በራእይ ተናግሯል፣ በመላእክት ተናግሯል፣ በተለያዩ መንገዶች ተናግሯል። አሁን ግን የዘመን ፍጻሜ ላይ ሁሉን ወራሽ ባደረገው በልጁ ተናገረን ይላል። የልቡን ሐሳብ ቅዱስ እግዚአብሔር አብ ዘርግፎ የተናገረው በልጁ ነው። አብዛኛው የሚበልጠውም በነቢያትም ቢናገር በሁሉም ቢናገር በልጁ ማለት ልጁ ማለት ራሱ ከአባቱ ጋር ከእግዚአብሔር አብ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ በዘላለም ውስጥ የነበረ ያለም ለዘላለምም የሚኖር ሁሉ በእርሱ የሆነ ገባሬ ሰማያት ወምድር ነው ኢየሱስ ማለት ነው። ስለዚህ የአብን ልጅ ኢየሱስን አለመስማት የሚያመጣው ኮንሲኮንሲ ብራዘር ራስህን ጸጉርን እያከክ የምታልፈው ፍርድ እንዳይመስል። በልጁ በኩል የተሰበከውን ወንጌል አለመስማት የሚያመጣውን ኮንሲኮንሲ እኔ ምን አለፋለፈኝ? ቅዱስ ጳውሎስ ለምን አይነግረንም? ወንድም ማለት ሁሌ ይህን ክፍል አሳየዋለሁ። ሁሌ ይህን ክፍል እናገርበታለሁ። ወንድሞች እናቶች፣ ከዚህ ፍርድ እግዚአብሔር ያድናችሁ። ወንድሞች እናቶች፣ ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 8 ጀምሮ ከቁጥር 1 ጀምሮ ላንብበው። ጳውሎስ እና ስልዋኖስ ጢሞቴዎስ ስልዋኖስ ማለት ሲላስ ማለት ነው። የሲላስ ሁለተኛ ስሙ ነው ስልዋኖስ። ጢሞቴዎስም በእግዚአብሔር በአባታችን በጌታ በኢየሱስ ክርስቶስ ስም ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ካለ በኋላ ወንድሞች ሆይ እምነታችሁ እጅግ ስለሚያድርግ የሁላችሁንም የእያንዳንዳችሁን ፍቅር እርስ በርሳችሁ ስለሚበዛ ሁል ጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን አለ። የተሰሎንቄ ቅዱሳን ያሳዩት የህይወት ለውጥ በጣም የሚገርም ነው። አሁን ስለ እነሱ አላወራም። ኦኬ። ስለዚህም በምትታገሱበት በደስታችሁ እና በመከራችሁ ሁሉ ከመጽናታችሁና ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለ እናንተ ራሳችን እንመካለናል። በሌሎች አብያተ ክርስቲያናት ዘንድ ስለ እናንተ የምንመካበትን ነገር አግኝታችኋል። ከተገኘባቸው አንዱ ነገር በጣም የሚገርም እምነት፣ ስራና ፍቅር የሚባለው ሶስቱ በተግባር የታየባቸው አማኞች ናቸው። እምነት፣ ፍቅርና ተስፋ የሚባለው ማለት ነው። የእምነታችሁን ጽናት የፍቅራችሁንም ድካም ብሎ ይላቸዋል። ገና ምዕራፍ አንደኛ ተሰሎንቄ ላይ ሲናገር ማለት ነው መግቢያው ላይ ጌታን የተቀበሉበት ዘመን ቅርብ ነው። የተሰሎንቄ ቅዱሳን ህይወታቸው ግን በጌታ ቤት የኖረ ሰው ህይወት ነው ያሳዩት። ለዚህ ነው ግድ አለብን ያላቸው። ኦኬ። ስለ እርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራን ለምትቀበሉ ከኛ ጋር እረፍት ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና ይላል። ስለ እግዚአብሔር መንግስት መከራን ይቀበላሉ። መከራ የሚያሳዩአቸው ሰዎች አሉ። ብድራታቸውን ራሱ ለእናንተ መከራ ለሚያሳዩአችሁ መከራን ይመልስብላቸዋል እያለ ነው። እናንተ ደግሞ መከራን ለምትቀበሉ ከኛ ጋር እረፍት ብድራት አድርጎ እንደሚመልስ በእግዚአብሔር ፊት ግልጥ ነው። መከራ ተቀበለ አትቀርም ነው። በጽድቅ መከራ የምትቀበልለት ጌታ መከራ በሚያሳዩአችሁ ላይ መከራን ሲጨምር ለእናንተ ግን እረፍትን ብድራት አድርጎ እንዲመልስ በእርግጥ በእግዚአብሔር ፊት ጽድቅ ነው። ሃሌሉያ! ጽድቅ ነው ካለ በኋላ የሚለውን ይሁት ቀጥሉ። የጌታን ወንጌል አለመስማት በእግዚአብሔር ልጅ በዳዊት ልጅ በኢየሱስ ክርስቶስ በድንግሊቱ የማኅፀኗ ፍሬ በኩል የተሰበከውን ቃል አለመስማት የሚያመጣው ኮንሲኮንሲ
አያስመልጠህም ማንም ፓስተር። አገር ይረባረብብህ አልኩህ፣ ማንም ፓስተር አያስመልጠህም። ይህንን እውነት አልሰማም ብለህ ብትሞት እዛ ሄዶ ስለአንተ የሚሟገትልህ ፓስተር የለም። ማንም ጳጳስ፣ ማንም ቆሞስ፣ የትኛውም ጻድቅ፣ ማርያም ብትሆን የጌታ እናት ተነሳ ልትምረው ይገባል ብላ እዛ ግርግር አትፈጥር። ጻድቃን በላቸው፣ ሰማዕታት በላቸው፣ ቅዱሳን መላእክት ብትሆን ቅዱስ ሚካኤል እንግዲህ የእኛንም ሀሳብ ሊደመጥ ይገባል ብሎ ሀሳብ አያቀርብም በእግዚአብሔር አብ ፊት። ገብርኤል እኔም ሀሳብ አለኝ ታሳስና የሐምሌ ገብርኤልን ትደግስ ነበር አቃታለች ሴትዮ ብሎ ሀሳብ አያቀርብም። እግዚአብሔር በልጁ በኩል ምን አወራ? እግዚአብሔርን የማያውቁትን ይላል። ሃይማኖትን ቤት እኮ ተቀምጦ ሰው እግዚአብሔርን አያውቀው። ያዕቆብ መስላ ያለ መድኃኔዓለም ማን አለ ብሎ የሚል ሰው ሁሉ መድኃኔዓለምን የሚያውቀው እንዳይመስል፣ ሲጠራ እንድዬ መድዬ ብሎ ስላለ በጣም ስላቆላመጠው የሚያውቀው እንዳይመስል። የት ያውቀውና መድኃኔዓለምን አስቡን ቢያውቀው ኖሮ ጥሩ ነበር። እና እግዚአብሔርን የማያውቁትን ከዛስ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ማለት በጌታችን በኢየሱስ ክርስቶስ አፍ የተሰበከው ወንጌል የምስራች ማለት ነው። ቀርቦም እርሱ መጥቶም ርቀው ለነበሩት ሰላምና የምስራችን፣ ቀርበው ለነበሩትንም የምስራችን ሰበከ ይላል። ማን ነው ሰባኪው? የተቀባው የአብ ልጅ ኢየሱስ። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ እግዚአብሔር ቀብቶኛልና ያለው ማለት ነው። የተቀባው የቤተ ክርስቲያን ራስ የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቶም ይላል ቀርበው ለነበሩት ለአይሁዳውያን ሰላምና የምስራች፣ ርቀውም ለነበሩት ለአሕዛብ ሰላምና የምስራችን ብሎ ሰበከ ይላል። ሰላምን የምስራች ብሎ ሰበከ። ባትፈጠር ይሻላል ብራዘር። ይህንን እውነት ሰምተህ ባትቀበለው ባትፈጠር ይሻላል። ባትፈጠር ይሻልሻል። ከእናትሽ ማፀን ውሃ ሆነሽ ብትፈሽ ይቀልሻል። የሚያመጣው ኮንሲኮንሲ ቀጥሎ ቅዱስ ጳውሎስ ሲናገር እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስም ወንጌል የማይታዘዙትን ይበቀላል። ማን ነው ተበቃዩ? ቅዱስ እግዚአብሔር አብ፣ የጌታችን የኢየሱስ ክርስቶስ አምላክና አባት ይበቀላል። በዘዳግም 18 ላይ እንደተናገረው ማለት ነው ከወንድሞች መካከል እንዳንተ አይነት ነቢይ አስነሳላቸዋለሁ፣ ቃሌም ባፉ አድርጋለሁ፣ ያን ነቢይ የማሰማ ነፍስ እኔ ይበቀልለታለሁ ብሎ እንዳለ ያ ነቢይ እስጢፋኖስና ጴጥሮስ ኢየሱስ ነው ብለው ነግረውናል። የዘዳግም 15 ነቢይ ኢየሱስ ነው ብለው ነው የነገሩን። ሙስሊሞች እየሰማ ነው። መሐመድ ነው ብለህ ስትል አላግጥብሃለሁ ስልህ ብራዘር፣ የኛ የእስራኤል ነቢያት እውነተኞቹ የእግዚአብሔር ነቢያት ስለ መሐመድ የተናገሩት ካለ ሐሰተኛ ነው ብለው ሐሰተኛ እንደሚመጣ ከሆነ ልክ ነው እንደዛ ተናግረዋል እንጂ ሙሴም ሆነ ሌሎች ቅዱሳን ነቢያት ስለ እግዚአብሔር ልጅ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ መሲሁ ነው ከዳዊት ስርና ዘር ስለሚወጣው እንጂ አባቱ አብዱላሂ ስለሆነው ሰውዬ የተናገሩት ነገር የለም። ዘዳግም 18ን ጠቅሰህ ስለ መሐመድ ነው የተናገረው ብለህ ስትለኝ ሳቄን ታመጣዋለህ አንተዬ። እዛው ብራዘር እዛው ሐዲሳት ላይና ቁርአን ላይ ፈልግ። በእርግጥ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ከክርስቶስ ውጭ የሚመጣው የክርስቶስ ተቃዋሚ ክርስቶስን እያቃለለ ፈጣሪነቱን ክዶ አቃሎ የሚመጣ እሱ ሐሰተኛው ነው። ኦኬ። የዘዳግም 18-15ቱ ታዲያ ማን ነው? ውዴ ነዋ፣ የናዝሬቱ ኢየሱስ። የቤተልሔም ሕፃን አድጎ ነዋ። አየህ፣ በናዝሬት ገሊላ ስላደገ የናዝሬቱ ኢየሱስ ባደገበቱ ከተማ ተጠራ። የናዝሬቱ ኢየሱስ ነዋ። ስለዚህ ይበቀላል ይላል። ማነው ተበቃዩ? የጌታችን የኢየሱስ ክርስቶስ አምላክና አባት። ከዚያስ በቀሉ እንዲህ ነው የሚሆነው። በዚያን ቀን በቅዱሳኑ ሊከብር፣ በዳግም ምጽአቱ ማለት ነው። በቅዱሳኑ ሊከብር ምስክርነታችንን አምናችኋልና ይላል። ይህ ጳውሎስ ለተሰሎንቄ ቅዱሳን የሰበከውን ወንጌል አመኑ። የተሰሎንቄ ሰዎች ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ጌታ ማለት ነው በዳግም ምጽአቱ። ከዛስ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትስ ከጌታ ፊት ከኃይሉ ክብር እርቀው እነማ ለጌታችን ለኢየሱስ ክርስቶስ ወንጌል ያልታዘዙትን እና ከጌታ ፊት ከኃይሉ ክብር እርቀው አይሁንብህ ብራዘር፣ አይሁንብህ እህቴ፣ ጌታን ተቀበሉ ተብላችሁ ስትባሉ የምትለመኑ ሰዎች እምቢ የምትሉ በዚያን ቀን እሱ ሲመጣ ከጌታ ፊት ከኃይሉ ክብር እርቀው በዘላለም ጥፋት ይቀጣሉ።
ዋት በአንድ ወር ቅጣት ይቀጣሉ። ከዛ ምንድነው ይሄ እስር ቤት መንግስት የሚለቀው ምንድነው? አመክሮ ታይቶላቸው ይለቀቃሉ አይልም። በአንድ ዓመት ቅጣት ይቀጣሉ፣ ከዛ በኋላ በአመክሮ ይለቀቃሉ አይልም። በ10 ዓመት ቅጣት ይበየንባቸውና ከዛ ይለቀቃሉ አይልም። በእድሜ ልክ ይቀጡና ከዛ ሲሞቱ ይቀልላቸዋል አይልም። ይሄ ምን ማለት ነው? በ100,000 ዓመት ከዛ በኋላ ይወጣሉ ብሎ አይልም። 1,000,000 ዓመት ቀጥሮ አይሰጥህም። ዘላለም ዘላለም ማለት ቀን ማነው? ሰዓት፣ ደቂቃ፣ ሰዓት፣ ቀን፣ ሳምንት፣ ወራት፣ ዓመታት የማይቆጠሩበት ማለት ነው። ገባህ ማለት ገባህ ማለት ነው። ባትፈጠር ይሻልሃል ወንድሜ፣ ባትፈጠር ይሻልሻል እህቴ። ይህንን የተናገረው የኤርሚያስ ፓስተር እንዳይመስልህ። ኤርሚያስም እዚህ ያላችሁ በጌታ ያመናችሁ ወንድሞችና እህቶች በሙሉ የምታምኑት የታመነው ከቅዱስ ማነው ከጌታ ቀጥለን አዲስ ኪዳን ላይ የምንጠራው ስመጥር ሐዋርያ ታላቁ ጳውሎስ ነው። ቅዱስ ጳውሎስ ሐዋርያው ነው። በመንፈስ ቅዱስ ኢንስፓየር ሆኖ የጻፈው ቅዠቱን አይደለም የጻፈው። ዝም ብሎ ሃርድ ለመስጠት ለማስፈራራት ብሎ አይደለም የጻፈው። ሙሴ በመንፈስ ቅዱስ ተነርቶ የጻፈውን ትንቢት እሱ በመንፈስ ቅዱስ ተነርቶ ቅጣቱ ምን አይነት ቅጣት ነው ይላል፣ በቀሉ ምን አይነት በቀል ነው ይላል። የማይታዘዙትን ይበቀላል አላደል? አዎ። ለማማይታዘዙ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን። ይሄ ነበራ ነብዩ ከወንድሞች መካከል እንዳንተ አይነት ነቢይ አስነሳላቸዋለሁ ብሎ እግዚአብሔር ለሙሴ በሙሴ በኩል የተናገረው ነቢይ ጌታችን ኢየሱስ ክርስቶስ ነበር። የነቢያት ግሬስ የነቢያት ኦፊስ ላው ላይ የነቢያት ጸጋ እንዳለ ታውቃላችሁ። የስንቶቻችሁ ነቢይ ማለት ናቫ የሚለው የዕብራይስጡ ቃል ከእግዚአብሔር የሰማን የሚናገር ማለት ነው። ራሱ ኢየሱስ እግዚአብሔር አይደለ እንዲህ በመለኮቱ? አዎ። ታዲያስ ለአባቱ ፍቃድ ግን ራሱን ሰሚት አድርጎ ስለመጣ ከራሱ በመለኮትነቱ ከራሱ የሚናገረው ነገር ስላጣ ሳይሆን ለአባቱ ፍቃድ ራሱን ሰሚት አድርጎ ስለመጣ ከአብ የሰማውን ነበር ይናገር የነበረው። እየሰማኝ ነው ወይ አንተ ሰውዬ? ከአብ የሰማውን ከራሱ የሚናገረው እንደ መለኮትነቱ ከራሱ የሚናገረው አቶ አይደለም። ኦኬ። ለአባቱ ግን ምን አይነት ትሁት ነው! ምን አይነት ትሁት ነው! ከእግዚአብሔር ጋር መተካከል እንደሚቀማት አልቆጠረውም እኮ ይላል። ምን አይነት ትሁት ጌታ ነው! ራሱ እንደተናገረ እኔ የዋህ በልቤ ትሁት ነኝ ይላል። ይሄን ያህል ማለት ነው። ስለዚህ የኢየሱስ ነቢይነት ከአብ እየሰማ ስለነገረን እኮ ነው። ይሄ የምትሰሙት ቃል የኔ አይደለም ከአባቴ የሰማሁትን ነው ብሎ ያለው ለዚህ ነው እንጂ በመለኮትነቱ ከሱ የሚናገረው ነገር ስለሌለ እንዳይመስልህ። በመለኮትነቱ ከአብ ቅንጣት አይበልጥም፣ አያንስምም፣ አይቀድምም፣ አይበላለጥምም። እንዴት ትሁት ነው! እንዴት ትሁት ነው አምላኬ! እንዴት ትሁት ነው አምላካችን! እንዴት ትሁት ነው የሕይወታችን ባለቤት፣ የነፍሳችን የወለንተናችን ሰሪ፣ የሰማይ የምድር ፈጣሪ! እንዴት ትሁት ነው! እንዴት ትሁት ነው! እንዴት ትሁት ነው! ከአብ የሰማሁትን ነው ምነግራችኋለ። አባቱን በሱ በኩል ነገረን። ኢየሱስ የተናገረውን ዲናይ ማድረግ የአባቱን ቃል ዲናይ ማድረግ ነው። በመለኮቱ ደግሞ ከአባቱ ጋር እኩል ነው። አይቀድመውም፣ አይበልጠውም፣ አያንሰውም፣ አይቀዳደሙም። እኩል ይኸውልህ፣ እኩል ማለት እኩል ማለት ነው። የመለኮት ባህሪ ያለው ጌታ እንዴት በረት ይተኛል? እንዴት በጨርቅ ተጠቅልሎ አንዲት ልጃገረድ እጅ ላይ ለመተኛት እንዴት ፈቀደ? እንዴት ወሰነ? አቤቱ ጌታዬ! ይህን ስመረምር አንተን ሊያድን ነው ኤርሚያስ። በቃ መልሱ ይሄ ነው። ምንም አትፈላሰፍ። ኧረ እኔ አልፈላሰፍም። ምንም አትፈላሰፍ። በቃ
የአንተው ጣጣና ጦስ ጥንቡሳስ ነው እዚህ ያደረሰው ነው መባል ያለበት ኤርሚያስ። አዎ እኔም ሳትነግረኝ በፊት አውቃለሁ፣ መጽሐፉ ስለነገረኝ። እዚህ ያለ የብሩክ የራሄል የመሲ የሰሙ የኤርሚያስ የማንም የበረከት የመቅዲ የማይ የጽዮን የማናችን እዚህ ያለ ሰብስ የአዳም በደልና ኃጢአት ጦሳችን ጥንቡሳሳችን ነው እዚህ ያደረሰው። ሊሆን የማይገባውን እንዲሆን ያደረገው ማለት ነው። ራሱ በፈጠረው ፍጡር ተንገላታ። አዳምን በሰው የሰሩ እጆቹ ከምድር አፈር ያበጁት ኢዮብ እንደተናገረ እጆች ሰሩ ይለወሱኝ አበጁኝ ያለው አዳምን ያበጁ እጆች ከደረቅ እንጨት ጋር በመስማር ተጣበቁ። አዳምን የሰሩ እጆች የሰራው አዳም የፈጠረው አዳም በፈጠረው እጅ ላይ ምስማርን ሊጨምር ግድ ሆነ። መዳኛው መንገድ ያ ስለሆነ ማለት ነው። አዳምን ለማዳን አዳም በሰራው እጅ ላይ በፈጠረው እጅ ላይ ምስማር ይጨምራል። በቃ ሆነ። እኔን ለማዳን እኔን ሊያድነኝ እኔ ራሴ የሰራኝ እጅ ላይ ምስማር ስጨምር ማለት ነው። አንተ ራስህ አንቺ ራስሽ በሰራሽ እጅ ላይ መስማር መዶሻ ይዘሽ ስትቀጠቅጪ ቀራኒዮ ይታይሽ። ይሄ ነው የሆነው። ይሄ ነው የዚች ዓለም ግልብጥ። እኔን እንዲያድነኝ እኔው ገደልኩት እንደማለት እኮ ነው። እኛን እንዲያድነን እኛ ገደልን። የምትድኑት እኔ ስሞት ነው ብሎ እና እኛው ገደል ነው። እንዲህ እኮ ነው አዳም እኛኑ ለማዳን እኛው ገደል ነው። እንዴት አይነት አማርኛ ነው! እንዴት አይነት ነገር ነው ወንድሞቼ እናቶቼ! እንዴት ሰው አዳኙን ይገላል! እንዴት ሰው አዳኙን ይገላል! እንዴት ወዳጁን ይገላል! እንዴት ሰሪውን ሸክላ ዕቃ ሸክላ ሰሪው ላይ ሲላገድ አቤቱ 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 አቤቱ! እዚህ ጋር ውሃ የጠጣሁበት ብርጭቆ አለ። እዚህ ጋር ቡና የጠጣሁበት ሲኒ አለ። ቀዝቅዞ ግማሹ ቀርቷል። ከፋብሪካ ነው የተሰሩት። ሰው ነው የሰራቸው። ብርጭቆውንም የውሃ መጠጫውንም የቡና መጠጫውንም ፋብሪካ ውስጥ እንዲህ አይነት ዲዛይን እና ቅርጽ እንዲኖረው አድርጎ የሰራውን ባለቤቱን ይሄ ብርጭቆ ተነስቶ ባለቤቱን ገደለው ተብሎ ቢባል ምን ትላለህ? ብርጭቆ እንዲሆነው እንዲፈጠር የሰራውን ጌታ ማነው? ጌታውን ፈጣሪውን ራሱ ብርጭቆ ገደለው ተብሎ ቢባል ምን እንደምትለው? አንተና እኔ ማለት እንደዚህ ነን። ሸክላ ማለት አፈር፣ ቁልል አፈር ግማሹ 50 ኪሎ የሆነ አፈር እዚህ ማለት ነው በየኪሎ፣ ግማሹ 80 ኪሎ የሆነ አፈር፣ ግማሹ 110 ኪሎ የሆነ አፈር። እኔ ወደ 90 አካባቢ የሆንኩ ነኝ። አሁን ኪሎ ማለት ነው 90 ኪሎ የሆነ አፈር። እንዴት አስበው ቀራኒዮ ላይ የሰራህን እጅ አወያ ለማወቅ የሰራህን እጅ ያበጀህን እጅ እጆች ሰሩኝ እንዳለ ማለት ነው። አበጃጁኝ ይላል። እጅ ሰራች ለወሰችኝ። አቤቱ አቤቱ
ሰው ያበጀንን የሰራንን እጅ ወንድሞች እናቶች የሰራንን እጅ እኛው ራሱ መልሰን ምስማር ከተትንበት። ምን አፋለን? አፋችንን ዘግተን ነው መቀመጥ ያለብን በሙሉ። ሀብታም የለ፣ ድሃ የለ፣ ጥቁር የለ፣ ነጭ የለ፣ የተማረ የለ፣ ያልተማረ የለ፣ አይሁዳዊ የለ፣ ግሪካዊ የለ። ዝም ጭጭ። በኃጢአታችን አፍረን ተሸማቀን ማለት ነው። እንደዛ አይደል የሆኑ በጌታ ፊት በደለኝነታችን ሲገባን ዳዊትም እንደዛ ነው ያለው። እጆችህ ሰሩኝ አበጃጁኝም። አበጃጁኝም። እንዲህ ክርክር እያወጣ ከመታጠብ በቀር ምን አድርጌ ያውቃለሁ? ምን ይህ ብቻ ተጠንቶ ያልቃል? እንደዚህ ጣታችን እዚህ ጋር ብቻ ስፔሻሊስቶች ቢያጠኑት እሱን ለሰሙብተው ለተሻለ የጤና ባለሙያ ስለሆነ ማለት ነው። ሰው ተጠንቶ እኮ የማያልቅን እንዴት አድርጎ በአጥንት በጅማት በቅልጠም እንደዚህ በቆዳ ተጣጥሞ ደም ውስጡ ይሄዳል። ቀይ ነጭ ደም ሴል እንዲህ አድርጎ የሰራውን እጅ እነዚህን እጆች ቸነከር ናቸው። እንደ ቀላል ነገር የሚያልፈው ይመስላችኋል ብዙዎች? እንደ ቀላል ነገር እግዚአብሔር የሚያልፈው ይመስላችኋል? እንዳትቀልድ በዘመን ላይ ብራዘር። ቅዱስ እግዚአብሔር አብ የማይታገሰው ነገር ቢኖር ስማኝ፣ የልጁን ሞት ረግጠህ ሄደህ የምትገባበት መንግስተ ሰማያት የለም። በፈለግከው መላእክት ላይ ተንጠልጠል። በሚካኤል ክንፍ ላይ ድርና ማግ አድርገው ለምን አይሰፉህም? እየበረረ ይዞ መንግስተ ሰማያት አይገባም። ስምህ በሕይወት መጽሐፍ ላይ ከሌለ ከሚካኤል ክንፍ ላይ ልጦ ይጥልሃል ማለት ነው ወደ ውጭ። እንደው ቢሰፉ እንኳን ሲጀምር ሚካኤል ክንፍ የለውም፣ ግን እንደው ከተባለ ክንፍ አላቸው የተባሉት መላእክት ሱራፌልና ኪሩቤል ነው። ግን እንደው እንደሚባለው እንኳን ከተባለ ለምን ድርና ማግ አድርገው በወስፌና በመስፊያ ለምን አይሰፉም? እዛ ስትሄድ ልጠው ያወርዱሃል። ስሙ በሕይወት መጽሐፍ ላይ ያለ ብቻ ነው የሚገባው። ስምህ በሕይወት መጽሐፍ ላይ ደግሞ እንዲጻፍ እግዚአብሔር ልጁን ወደዚህ ዓለም ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ማለት ነው። ይህን ጌታ ሳታገኙ እንዳትሞቱ ብሎ የሚል የሚያስቆጣ ሆኖ እኛ በሰው ሐዘን አንቀልድም፣ በሰው ሐዘን አናሾፍም። ሰው ግን ከሞተ ሞተ ነው። በሐዘንተኞችን እናጽናናለን። ተገቢ ነው፣ ልክ ነው። እውነቴ ነው የምላችሁ። ግን ለቀሪው ደግሞ ለቋሚው ግን እንነግራለን። ቅድም ወንድሜ ሰሙ እንዳለ እንነግራለን። ወንጌል ለመስበክ ነው። ወጣቱ ግን የት ሄደ? ሃርሞኒካ ዳንሳ ያልጨፈሩም ዘንድሮ ቀሩ አሉ። ያ ቅድም ያሳዩአችሁ ቄስ ነው እንደምትሉት አይደለም። ብፁዕነታቸው ምን አሉ? ባለፈው ወደ 10 ሚሊዮን ህዝብ እኮ ነው የግንቦት ረክበ ካህናት ስብሰባ ላይ የተናገሩት ብፁዕ አቡነ ማትያስ። 10 ሚሊዮን ህዝብ አጣን አሉ የግንቦት ረክበ ካህናት ስብሰባ ላይ። የዘንድሮ ደግሞ እንጠብቃለን እየተናገሩ ነው። ደጆችሽ አይዘጉ ብለው በጣም ብዙ ቤተክርስቲያናቸው ተዘጋ። ዋይ
ለምን ቤተክርስቲያን እንዴት ትዘጋለች? ብራዘር ከተዘጋ ችግር አለ ማለት ነው። ከተዘጋ ልብ በል ደጆችሽ አይዘጉ እያሉ ፕሮግራም ያዘጋጁት የነበሩት እነ መምህር በጋሻው፣ እነ ዲያቆን ትስታው፣ እነ ዘርፌ፣ ሌሎቹ ብዙ መምህራን ከቤተክርስቲያኒቱ ይህንን ወንጌል አምነው ወጡ። እነ ወንድም የሰሙ ሁሉ ጭምር ማለት ነው። ወንጌል ዝም ብለን የምታሾፍበት እንዳይመስለን። እንኳን ኤርሚያስ አይደለም እንኳን ሰሙ አይደለም ጳውሎስ ፊቱ እንኳን ሊቆም አልቻለም። ወንጌል ሲመጣ አይደለም በጋሻው አይደለም ትዝታው አይደለም አቡነ ገብርኤል ማንም ብትሆን እኮ አልኩ ማንም ብትሆን ከራራልህ በልጁ ፍቅር እንድትንበረከክ ያደርጋል። ለልጁ ፍቅር እንድትሸነፍ ያደርጋል። በልጁ በክርስቶስ ኢየሱስ በአብ ልጅ ማለት ነው በእግዚአብሔር ልጅ በኢየሱስ ክርስቶስ ወንጌል ልብ እንዲሸነፍ ያደርጋል። ካልሆነ ግን ስርና መሰረትን ሊነቅለው ይችላል። የወንጌል እንቅፋት ኮንክ ሊያስወግድ ይችላል። አይደራደርም እግዚአብሔር በክብሩ። ደጆችሽ አይዘጉ ብለው ኮንፈረንስና ፕሮግራም ይሰሩ የነበሩ ሰዎች ናቸው ወደ ጌታ የመጡት። ለምንድነው ደጆች የሚዘጉት? አንተ ትውልድ ለምንድነው አባቶች ምንድነው እያሉ ያሉት? የባለፈው ግንቦት ርክበ ካህናት ስብሰባ ላይ እኮ ነው የተናገሩት። የት ሄደ 10 ሚሊዮን ትውልድ? ወደ ወንጌል አማኝ ነው የመጣው። እንዴት ይመጣል? ለምን ሳንቲም በኮርኒስ የምትረጩ ዝሙት የምታረጉ ምን ያልተባለብን ነገር አለ? እንዴት ይህን እየሰማ ሰው መጥቶ ይቀላቀላል? አየህ፣ የሚባለውና እየኖርን ያለው የተለያየ ነው። ምንም እንኳን በመካከላችን ለጌታ እንደሚገባ የማይመላለሱ በጽድቅ በቅድስና እግዚአብሔርን በመፍራት ሕይወት የማይመላለሱ አሰዳቢ የሆኑ አንዳንድ ጴንጤ ወንድሞችና እህቶች ቢኖሩም ቅሉ ግን እግዚአብሔር ራሱን ያለ ምስክር ስለማይተው እውነቱን ልንገርህ፣ የእውነት እኮ ነው የምንኖረው። የምር እኮ ነው የምኖረው ነው ብዬ የምልህ። ያንተን አላቅልህም። ሳገለግለው ጌታን የምር ነው የማገለግለው። ስዘምርለት የምር ነው የምዘምርለት። በፍቅሩ ስነካ ልቤ ሲቀልጥብኝ አይኖቼን ቢያሳፈሱ አደባባይ ላይ ስሜታዊ ሆኜ እንዳይመስልህ። በፍቅሩ ልቤ ተረቶ በመንፈስ ቅዱስ ሹሉዳዬ ተነክቶ እንጂ የነፍሴ የእውነት እኮ ነው የምኖረው። የእውነት ነው ኢየሱስን የምወደው። የእውነት ነው የማገለግለው። ወንድሞቼም ልክ እንደዚሁ የእውነት ስለወደደኝ ማለት ነው። የእሱ መውደድ ጥያቄ ውስጥ አይገባም። ስለዚህ ህዝቡ ይጠይቃል ማለት ነው። ይሄ ወጣት አርሞኒካ ዳንስ መጨፈር ከተወ ክብር ለእግዚአብሔር ብዬ ያልኩት ትክክል ነው ማለት ነው። ኦኬ ይመስለዋል። ብዙ ጳጳሳት ብዙ መነኮሳት ይመስላቸዋል የኦርቶዶክስ ተዋሕዶ ቤተክርስቲያንን ምእመናን ጠፍጥፈው ራሳቸው የሰሩት ራሳቸው የሚሞቱላቸው ቁጭዋል ሲሉት ቁጭ የሚል ሂድ ሲሉት የሚሄድ ገረገራ ጥግ ተደግፈው ደረታቸውን እየደቁ እናቶቻችን ቸሩ መድኃኔዓለም እያሉ ሲደበድቡ የሚያመሹትና የሚውሉት የጌታን ፍቅር እኮ ፈልገውት ነው። የቸሩ መድኃኔዓለም እኮ እያሉ እኮ የሚጠሩት ጌታዬ እግዚእነ ኢየሱስ ክርስቶስ እኮ እያሉ እኮ የሚጠሩት የእውነት እኮ ይፈልጉታል። ጌታም እኮ ለዚህ ሕዝብ እኮ ሞቶለታል። ወንጌል ይዘንላቸው ልንደርስ ይገባል። ቅድም ወንድሜ ሰሙ እንዳለው ወንጌል ይዘን ልንደርስላቸው ይገባል። የእውነት ቅድም ወንድሜ እንዳለው የወንጌል ስርጭት ኦኬ ነጠላችንን ለብሰን የወንጌል ልብ ያለን ማለት በትክክል የወንጌል ልብ ያለን በኔክስት ጥምቀት አብረናቸው ተቀላቅለናቸው አንድና ሁለት ጓደኛ ይዘን ወንጌል ልንነግራቸው ይገባል ማለት ነው። አዎ ይግደሏቸው እንዴ ታዲያ? እነሱ ፍጻሜያቸውን ያበላሹ እንዴ? የማንም የጠገበ ቄስ በእናቶቻችን ላይ ቀልድ እንዴ? አንተ ሳያውቁት ጌታን ሳያውቁት ስንቶቹ እኮ ወደ መቃብር ገቡ። ወዴት እንደሚሄዱ ሳያውቁ እኮ ሞቱ። እነሱ በሞቱት ሙታን ሬሳቸው ላይ ቆመው ሰው ከሞተ በኋላ ንስሐ የለውም ብሎ የሚለውን ቃል በግዕዝ ካነበበ በኋላ ከመጽሐፈ ግንዘት ላይ እምድህረ ሞቱ ለሰብ አልቦቱ ንስሐ ብሎ የሚለውን ካነበበ በኋላ ግን እፈታለሁ ብሎ ይላል። ኦልሬዲ እኮ ብለዋል ቅድም። የምን መፍታት ነው? ሳትፈታ በፊት መጽሐፈ ግንዘት ላይ ግን እምድህረ ሞቱ ለሰብ አልቦቱ ንስሐ ማለት ሰው ከሞተ በኋላ ንስሐ የለውም እኮ ብለሃል። ግን ምእመኑ አልሰማም። አየህ፣ አስፈቺው ሰውዬ አልሰማም። ቢሰማም በግዕዝ ነው የተነገረው። ምን እንደተባለ አያውቅም። አሜን ይላል።
እኛ ግን ራሳችን በራሳችን እዛው ስለምንተዋወቅ ሰው ከሞተ በኋላ ንስሐ የለውም ብለን ከሙት ዓመት ጀምሮ ማነው ከዕለት ጉዞ ፍትሐት ጀምሮ እስከ ሙት ዓመት እስከ 7 ዓመት ድረስ አውጡ እንላለን። በደንብ ከደገሳችሁ ነፍሱ ከገሃነም እንዳትሰቃይ ወደ እረፍት ቦታ የምትወጣበት ነው በለን እያልን ኢየሱስ ክርስቶስ ጌታዬ በዘላለም ምሕረት ይቅር ብሎኛል፣ የስንትን ሙታን መታሰቢያ ስበላ ኖሩ። አዚም እኮ ነው ብራዘር። እሱም አዚም ስለያዛቸው ነው። ብዙዎቹ ቄሶች እውነትን ስለማያውቁ እንዳይመስል ጴንጤ ጋር እውነት እንዳለ እኮ በሚገባ እኮ ያውቃሉ። ግን የሚበላውስ የሚበላ ያለው እዛ ነው። እዚህኛ ጋር የሚበላ የለም። ድፍን 27 ዓመቴ ነው። የሙሉ ጊዜ አገልጋይ ነኝ። ኦኬ አገልግለን ስንወጣ የዘኬ ቤት እኛ ጋር የለም ወገኖች። ይህን አስባችሁበት ነው የኦርቶዶክስ አገልጋዮች። እዚህ ሙሉ ወንጌል ሰብከ ስትወጣ ምናልባት እዛ መድረኩ ላይ ውሃ ሊሰጡ ይችላሉ። አሁን ደግሞ ከራሩልህ ጁስ ነገር ሊሰጡ ይችላሉ። ስሙዚ ምናምን ነገር በጓሮ በኩል ሊያቀብሉ ይችላሉ። ኦኬ ወይ ራኒ ጁስ ገዝተው እንደዚህ ካለፈ በቃ ወይ ዛኑ ቀን ከአገልጋዮች ጋር ወስደው ምሳ ሊጋብዙ ይችላሉ ከራሩልህ። ካልሆነ ትራንስፖርት ምናምን ነገር ፖስታ ምናምን ነገር እንደዚህ ሊሰጡ ይችላሉ። ካልሆነስ በቃ በጌታ ሰላም 3 ጊዜ ባርኩት ብለህ ተባርከህ ትሄዳለህ። አታጉረመርምም። በነፃነት የተሰጠ በነፃ ትሰጣለህ። ለምን የፖስታ አልተሰጠኝም ብለህ አታጉረመርም። አይንህንም አታጉረጠርጥም። ቅድሚያም አትነጋገርም። 50% 40% ብለህ አትልም አንልም በትል እዛው ቅር ነው የሚሉ እዛው ቅር ነው የሚሉ። እዚህ በጣም ቆራጥ የሆነ ትውልድ ነው ያለው። ኦኬ እኔ መጀመሪያ መድረክ ላይ ስሰብክ 10 ብር ምናምን ነገር 20 ብር እንደዚህ የተቀበልኩበት ጊዜ አለ። ከዛ ከፍ ከፍ እያለ ሲመጣ ነው ወደዚህ ሀገር መጣ ማለት ነው። የትራንስፖርት በ10 ብሯ 2 ሽሮ ትጠልዝበታል። ምሳና እራት አካባቢ እንደኔ አይነቱ ያኔ ሚስት አላገባውም እንዳልኩ የገጠር ሰው ነኝ። በቃ ግን እግዚአብሔር ጸጋን ሲሰጥ የገጠር ምናምን ነገር ብሎ አይልም። እና ጴንጤዎቹ ደግሞ ያ ያሉ የእግዚአብሔር መንፈስ ያለበትና የሌለበትን ሰው ያሉ ዝም ብሎ መደዴውን ሁሉ አይጋብዙም። እዚህ ጠላ በቋንጅል የሚያቀብል የለም። ውሃ መድረክ ላይ ይሰጣል። እሱን ትጠጣለህ። ስጨርስም ከመፈለግ ያመጡልሃል። በቃ አለቀ። እኛም እሱን አስበን አይደለም የምንሄደው። ኦርቶዶክስ ግን ልቀድስ ሄድ ግን ከቅዳሴ በኋላ ምን አለ ነው የምንለው። ቅዳሴው ራሱ ምንን አስመልክቶ ነው? የሙት ዓመት ከሆነ የማን ነው ብለን እንጠይቃለን። እሳቸው አሉ። አዎ ኦኬ። ስለዚህ 6 እና 7 በትንሹ እኮ 6 እና 7 ማድጋ እኮ ጠላ ነው ይመጣለን። ራሴ ጠጥቼ ጠግቤ አልፎ ለቤተሰብ ሁሉ ይዤ ሄደው የምችለው ጠላ ነው ያለው። ሆድ ከተፈለገ እዛ ነው ያለው። እኛ ግን ህይወት ነው የምንፈልገው። ወጣቱ ገብቶታል ማለት ነው። የአሁኑ ዜና ቤተክርስቲያኒቱን ሁሉ ጭምር እንድትጠይቅ ያደርጋታል፣ እንድትጠይቅ ያደርጋታል። ልብ በል። ወንጌል የማትሰብክ ቤተክርስቲያን እየከሰመች ነው የምትመጣው። አትጠራጠር አልኩ ብራዘር። እየከሰመች ማንም ትሆን ካቶሊክ ናት፣ እየከሰመች ነው የምትመጣው ወንጌል ካልሰበከች። ወንጌል ማለት ስለ አንድ ፍጡር መወለድና ማደግ መሞትና መከራ መቀበል ማውራት አይደለም። ስለ እግዚአብሔር ልጅ ስለ ጌታ ስለ ኢየሱስ ክርስቶስ አምላክነትና ፍጹም ሰውነቱ በስሙ በማመን ስለሚገኘው ንስሐና የኃጢአት ይቅርታ መስበክ ነው። ወንጌል ማለት ስለ እግዚአብሔር ልጅ መስበክ ነው። ካቶሊክ ባትሰብክ እየከሰመች ነው የምትመጣው። ኦርቶዶክስ ባትሰብክ እየከሰመች ነው የምትመጣው። ጴንጤ ባይሰብክ እየከሰምክ ነው የምትመጣው ብራዘር። ለዚህ ማሳያ ከፈለግ መጽሐፍ ቅዱስም የተነገረባቸው በመጽሐፍ ቅዱስ ላይ ስማቸው የተጻፉ አብያተ ክርስቲያናት የሚገባቸውን ንስሐ ስላላደረጉ ነው ታሪክ ሆነው የቀሩት። ብፁዕ አቡነ ማርቆስም እንደተናገሩት ወንጌል ስበኩ፣ ቅዳሴ በመቀደስ መቋሚያ በመወዝወዝ ይህንን ህዝብ የዚህ ቤተክርስቲያን የኦርቶዶክስ ዕድሜዋ የሚቀጥል ይመስላችኋል? የብፁዕነታቸው የስብከተ ወንጌል ኃላፊ የቤተክርስቲያኒቱ የስብከተ ወንጌል ኃላፊ ማለት ነው ብፁዕ አቡነ ማርቆስ የሚያሉት ይመስላችኋል? አባቶችን ጠይቅ፣
መቋሚያ ወዝውዘው መንግሥተ ሰማያት የገባ የለም በወንጌል ነው እንጂ። አትፍሩ፣ ወንጌልን ስበኩን የተባሉት ሊቀ ሊቃውንቶቹ ተጠርተው ባለፈው ወንጌል መስበክ ቤቱ የሚያስፈራበት ሆኗል ብለን ስንል ከጥላቻ ተነስተን የምናወራ ይመስላል። ይህ ህዝብ አያሳዝናችሁም ወንድሞችና እህቶቼ? እኔ እኮ አንዳንዴ መንፈሴ ብስጭት አድርጎ እኮ ሲናገረኝ እኮ ያለፍኩበት የማውቀው እኮ ቤትና ቤቴ እኮ እና ጓዳና ጓርጓዳ እኮ ስለሆነ ነው። ኦርቶዶክስነት የተገኘሁበት እኮ ቤተክርስቲያን ስለነበረ እኮ እና ስለሆነ ነው፣ ስለማውቀው ማለት ነው። አያሳዝንም ይሄ ህዝብ? አንድ እስላምን እኮ ጠርተህ ከሞት በኋላ የት ነው የምትገባ ብለህ ብትል አላህ ነው የሚያውቀው ይልሃል። አንድ ኦርቶዶክስን ጠርተህ የት ነው የምትገባ ከሞት በኋላ ብትል መድኃኒዓለምን የሚያውቀው ነው ብሎ የሚለን። እስላሙም አያውቅም፣ ይሄም አያውቅም። በመሐመድና በመድኃኒዓለም መካከል በአላህ ተብሎ በሚያለውና በመድኃኒዓለም መካከል ምንም ልዩነት የለም። አላህም ብሎ የሚለው ለሙስሊሙ አላሳወቀውም፣ መድኃኒዓለምስ የተባለው ለኦርቶዶክስ አማኙ አላሳወቀውም ማለት ነው። ዳር ትይዛለህ። መድኃኒዓለምማ እውነቱን ነገረህ እኮ መጥቶ መድኃኒዓለምማ ተወልዶ ከድንግል ነገረህ። ወደ እኔ ኑ እኔን የማሳረፋችሁ ብሎ አለ። ለነፍሳችሁ ረፍት ታገኛላችሁ አለ። መድኃኒዓለም ማለት ኢየሱስ ክርስቶስ ማለት ነው። ባዚ ኦርቶዶክስ አለች መድኃኒዓለም ያለችው የሰማርያ ሰዎች ናቸው ያሉት። ዮሐንስ ነው ያለው ወንጌላዊ በምዕራፍ 4 አንደኛ ዮሐንስ ቁጥር 14 ላይ ምዕራፍ 4 ቁጥር 14 ላይ እግዚአብሔር ልጁን የዓለም መድኃኒት እንደሆነ እንደላከው እንመሰክራለን ያለው ማለት ነው። የዓለም መድኃኒት ማለት ነው። መድኃኒ ዓለም ማለት የሰማርያም ሰዎች አሁን ስለ ቃልሽ አይደለም እኛም አይተናል፣ ክርስቶስ በእውነት የዓለም መድኃኒት ነው አሏት። እና በመድኃኒ ዓለምና በአላህ መካከል ምንም ልዩነት የለም የምትለኝ አንተ ሰውዬ፣ አላህ የተባለው ለሙስሊሞቹ የት እንደሚገቡ መጨረሻቸውን አልነገራቸውም። መድኃኒ ዓለም ምንም አልነገረህም። እውነትህን ነው። የእኛ ክርስቲያን ደግሞ ትመጣነ መድኃኒ ዓለም አዳነን በማይሻር ቃሉ እና ያዳነህ ከምንድን ነው? የአድነት ጊዜያዊ ነው እንዴ ወይስ ዘላለማዊ ነው? እንደ ፔንኪለር ነው አድኖ ነካክቶ የሄደው? ፍጻሜን አላሳመረው? አይ እሱንማ ማን ሄዶ አይቶታል ይላል። ጠንከር አድርገህ ስጠይቀው ታዲያ አንተ ክርስትና ከአንድ አሕዛብ በምን ተለየ? እስላሙንም ጠይቄው ስለ ዘላለም ሕይወት የት እንደሚገባ አያውቅም። ኦርቶዶክስን ጠይቄው የት እንደሚገባ አያውቅም። ጴንጤውን ግን ጠይቄው በክርስቶስ ኢየሱስ በማመኔ ስሜ በሕይወት መጽሐፍ ላይ ተጽፏል፣ የተሰጠኝን እገባለሁ፣ መንግሥተ ሰማያት እገባለሁ፣ የተሰጠኝን ሕይወት ግን አጥብቄ ይዛለሁ ብሎ ይላል። እንደኔ ማለት ነው። አጥብቀህ እስካልያዝክ ትጠፋለህ። ጴንጤን ብትሆኑ እውነቱን ስነግረህ የዘላለም ሕይወት ተሰጥቶሃል። አዎ የተሰጠህን የዘላለም ሕይወት አጥብቀህ ያዝ። አጥብቀህ ማለት አጥብቀህ ያዝ። በጴንጤናዊ በጲላጦስ ዘመን የታመንክለትን መልካሙን ምስክር አጥብቀህ ጠብቅ ብሎታል አይደል? ለመንፈሳዊ ልጁ ጳውሎስ ለጢሞቴዎስ አዎ አጥብቀህ ያዝ ብሎታል። አጥብቀህ ምክንያቱስ ሌባ ስላለ፣ ምክንያቱስ ነጣቂ ስላለ፣ ምክንያቱስ በወደቀ ዓለም ላይ ነው ያለው። አጥብቀህ ያዝ። ኦኬ፣ አትዝረክረክ ማለት ነው። አጥብቀህ ጠብቅ አድርገህ ያለኝ ጌታ ነው ብለን ዘምረናል። ጠብቅ ከጌታ ጋር ጌታ ሆይ ጨርቅህን ይዤ ከተላለሁ፣ ከአንተ ወዴት ከቶ ሄዳለሁ፣ ደጃፍ ወለም ዘለም አትበል ነው። አጥብቀህ ያዝ። የተሰጠህን የዘላለምን ሕይወት እኮ ነው የሚለው ደግሞ ጳውሎስ ለጢሞቴዎስ። የዘላለምን ሕይወት አጥብቀህ ያዝ። በጴንጤናው በጲላጦስ ዘመን የታመንክለትን ምስክር ጠብቅ። መልካሙን ገድል ተጋደል። አየህ፣ አትዝረክረክ እያለች ነው። የዘላለም ሕይወት ሰጥቶኛል ጌታ። አዎ ሰጥቶሻል እህት አለን። አንቺ እኮ የዘላለም ሕይወት የተሰጠው አትመስይም። ዝም ብለሽ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል በያገኘሽበት ነው ዞሪ። ተረጋጊና አንድ ቸርች ቁሚና ተማሪ፣ ጉባኤ ተካፈይ፣ ራሽን በንጽህና ጠብቅ። አጥብቀህ ያዝ፣ እስከ መጨረሻ ጽና ማለት ነው። በመልካም የህይወት ምስክር ተመላለስ። በመልካም ስራ ለጌታ በተቀደሰ ኑሯችሁ በአሕዛብ መካከል ኑሩ ብሎናል።
ለቅድስና ሕይወት ለጽድቅም ኑሮ ጌታ ስለጠራን ማለት ነው። አጥብቀህ ያዝ። አጥብቀህ እስካልያዝክ ልታጣው ትችላለህ። እውነቱን ነው የምነግርሽ እህትዬ፣ አጥብቀሽ ያዥ። አጥብቀሽ ካልያዝሽውስ ልታጭው ትችያለሽ። ህይወትን በንጽህና ጠብቅ። እንዴ እንዲህ ብሎ ነገር የለም ወንድም አለም። አንዳንድ ዱርዬ ሰዎች ተነስተዋል። ኢየሱስ ፍሉድ የለውም አንዴ ጽፏል፣ ከዛ በኋላ አይሰርዝም ይላል። እስኪ በኃጢአት ጎዳና እንደፈለክ እንደፈለክ እስኪ ሂድ። እውነትህን ነው። የሰርዴስን ቤተክርስቲያን ምንድን ነው ያላት? በራእይ መጽሐፍ ምዕራፍ 3 ላይ ሎዶቅያን ምንድን ነው ያላት? አንተ ራእይ መጽሐፍ ምዕራፍ 3 ላይ ቲያጥሮን ምንድን ነው ያላት? እንደ ቸርች እኮ ነው የምጠራለህ፣ ግለሰብ አይደለም የምጠራለህ። አብያተ ክርስቲያናቱን ድል ለነሳው ከሕይወት መጽሐፍ ስሙን አልደመስስም እኮ ነው ያለው። አጥብቀ ያዝ እህትዬ። እንዴ አጥብቀ ያዝ። እኛ ገጠር ጎመን ምናምን ነገር ሲጫጭ ዛሬ ጎመን ጥንቡን ጣለ ይባላል። ማለት ርካሽ ሆነ ተብሎ ሲባል የገጠር ቋንቋ ጥንቡን ጣለ ይባልልሃል። ጥንቡን ጥሎ ዛሬ ይባላል። ወድም አለም የዘላለም ሕይወት ጥንቡን ጣለ ብለህ የምትለው አይደለም። አጥብቀ ያዝ ብያለሁ። መጽሐፉም እንደዛ ነው ብሎ የሚለው እኔም አጥብቀ ይዛለሁ። መዝረክረክ የለም። ኢየሱስ ላይ ሌላ እየደራረብክ አትቀጥልም፣ አንቀጥልም። የስጋም ፍቃድ እንደፈለገ እያደረጉ መኖር አይቻልም። እግዚአብሔር ለቅድስናና ለጽድቅ ሕይወት ጠርቶናል። አይ አልችለም እኮ ብላከ ከአንተ መቼ ትችላለህ? የሚያስችለውን ጸጋ እንዲሰጠ በጸጋው ዙፋን ፊት ብርክክ በላ። አቤቱ ድካሜን አንሳ ከላዬ ኃይልን አልብሰኝ እያልክ ጸልይ። አቤቱ ድካሜን አንሳ ከላዬ ኃይልን አልብሰኝ ጌታዬ። አየህ ድካማችንን ከላያችን ላይ ያነሳ ኃይላችንን እንደ ንስር እያደሰ ማለት ነው። ከክብር ወደ ክብር ከክብር ወደ ክብር እያብለጨለጭን እንድንሄድ መገለጡን እንድንጠብቅ ቅኖችና ያለ ነውሮች ሆነን መገለጡን እንድንጠብቅ ከዓይን አምሮት ከስጋ ፍቃድ ዕለት ዕለት እየራቅን ከዝሙት ከኃጢአት ከውሸት ከዘረኝነት ከምቀኝነት ከክፋት ከተንኮል ከመዳራት እነዚህና እነዚህን ከሚመስሉ ከስጋ ስራዎች ገላትያ ላይ ከተዘረዘሩት እነሱን እየጣልን የመንፈስም ፍሬዎች በእኛ ላይ እንዲታዩ እያደረገ እግዚአብሔር እንድንቀጥል ለሕይወት ጠርቶናል። ብዙዎች ግን ስትነግራቸው እኔ ከየት እንደተማሩት አንዳንድ ሰዎች ይገርሙኛል። ከየት እንደተማሩት እንደፈለገ ኑር። እውነትህን ነው፣ እውነትህን ነው። ቁርአን ነው እንደ የቀሩብህ አንተ ሰውዬ። ዮሐንስ ወንጌልን አይደለም አይነገሩህ፣ ቁርአን ቀርተው ነው እንዲያመጡብህ። እንደፈለገህ ኑር እቴ፣ እንደፈለገሽ ኑሪ። እንደዛ የሚል ትምህርት አለ? የለም። እንደፈለገህ ኑር ሳይሆን እንደፈለገው ልኖር ነው የተጠራሁት። ማን እንደፈለገው? ጌታዬ። የእሱን ፍለጋ የተከተልኩትኝ እንደፈለግኩት ልኖር አይደለም፣ እንደፈለገው ልኖርለት ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የራሳቸው መልክ እንዲመስሉ ነው የሚለው ወይስ የልጁን መልክ እንዲመስሉ? የልጁን መልክ እንዲመስሉ አስቀድሞ ወስነዋል ይላል። የልጁ መልክ ምንድን ነው? ቅድስናና ጽድቅ ኑሮ ሕይወት ማለት ነው። ሕይወት ማለት ነው። ሕይወት ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ ወስነዋል። የልጁ መልክ የእግዚአብሔር አብ ልጅ መልክ ምንድን ነው? ጠይምነት ነው እና ጠይም እንድንመስል ነው? ቀይነት ነው? ቀይ እንድንመስል ነው? አይደለም። መልክ ብሎ ሲል ስለ ቆዳ ከለር ሳይሆን ምን ማለት ነው? ባህሪ ማለት ነው። ሕይወት ማለት ነው። ለዚህ ነው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለን። እንዳትበሉ እሺ። አንዳንድ ጉሁይላን ትላቸዋለች ኦርቶዶክስ። ጉሁይላን በግዕዝ ማለት ነው ስርዋጽ የገቡ
አሉ እንክርዳዶች፣ ሰይጣን ገጣጥሞ ያስገባቸው መካከላችን ያሉ የትውልድ አረሞች የጽድቅ ቃል አያውቁ የቅዱሳት ሐዋርያትን ትምህርትና የጌታችን ኢየሱስ ክርስቶስን ትምህርት ለምቦጩን ወደ ግራና ወደ ቀኝ እየለጠጠ ሊያቃልል ይፈልጋል። ዳር ትይዛለህ ብራዘር። ከዚህ ትውልድ ፊት እንቅፋቶች ዞር ማለት አለባቸው፣ እንዳትሰሟቸው። ጌታ ጻድቅ ነው፣ ለጽድቅ ኑሮ ጠርቶናል። ጌታ ቅዱስ ነው፣ ለቅድስና ኑሮ ጠርቶናል። ቆሮንቶስ ላይ ሲናገር ልጅ ቅዱሳን ለመሆን የተጠሩ ብሎ ያለው ማለት ነው። የተጠረኑ በቅድስና ኑሮ እንድንኖር ነው። ልክ ጳውሎስ እንዳለ ማለት ነው። ተሰሎንቄ መልእክት ላይ ሲናገር ምዕራፍ 2 ቁጥር 10 8 እና 9 10 ላይ ይመስላል 10 እና 11 ወይ 8 እና 9 10 ላይ በእናንተ 9 10 እና 11 ላይ ይመስለኛል በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እግዚአብሔርና እናንተ ምስክሮች ናችሁ ይላል። በምን አይነት ኑሮ? ቅድስናና ጽድቅ ነቀፋ በሌለበት ኑሮ። ሃሌሉያ! የጌታ ህይወት ማለት ነው። በቃ ሰው ያያል ማለት ነው። ሰው ያያል፣ ሰው ይሰማል። ብራዘር ሰው ያያል፣ ሰው ያያል፣ እግዚአብሔርም ያያል፣ ሰውም ያያል። ይሄኛው ትንሽ ገገማ ቢጤ ነው። በጣም ነው እንትን የምልህ እኔ ያከራል ምናምን ብሎ ይልሃል። ለእነሱ ነው ገገማነት ብሎ የሚለው። ለጽድቅ ኑሮ እኖራለሁ ብለህ እምቢ ስትል፣ ኃጢአትን እምቢ ስትል፣ የኃጢአትን ግብዣ እምቢ ስትል፣ ቅንድቧን እንደ ኤልዛቤል ወደ ላይ ናወርታች ከፍ ዝቅ እያደረገች ልጠቅስ ስትሞክር፣ አይ ስርዓት ያዥ እኔ ጋ እንደዚህ አይነት ነገር አይደለም ብለህ ስትል፣ ይሄ ፋራ ነው ምንም አልገባውም እባክህ ዝም ብሎ ገገማ ነገር ነው ብላ ትላለች። የገገምሽው አንቺ እህትዬ፣ እኔ ለጽድቅ ለመኖር የአንቺን ቅንድብ ወደ ላይ ከፍና ዝቅ ማድረግ አልቀበልም ብዬ እምቢ ብዬ፣ እሺ እንደ ሳምሶን እንደ ደሊላ በሶሬቅ ሸለቆ ወስዳ አስተኛችሁ ይላል ጭኗ ላይ እና አላስተኛ ብለሽ ስትይኝ እምቢ እላለሁ። ለምን? ቅድስና ለእግዚአብሔር ሆሊነስ ቱ ዘ ሎርድ ብዬ ዞር በይ እልሻለሁ። ዞር በይ ዞር በል በይ። እቺ ገገማ ናት አይገባትም ብሎ ይላል። ለጌታ እንገግምለት። ኦኬ እንዲህ ብሎ ነገር የለም። አራዳ የምንሆነው ሄደን በየሴቱ ጭን ሁሉ ውስጥ ሁሉ መውደቅ የለብንም። ኦኬ ማን ያለው? ማን ያለው? እሷን ከሆነ አንዷን ሰጥቶኛል መድኃኒዓለም ሐናን አለቅ። ለሌሎችም ለወንድሞችም ለነሰሙሻ ለነቤካም ነገ ይሰጣቸዋል ሚስት አለቅ። ከዛ ውጪ ቅልውጥ የለም፣ ፍለጋ የለም። ድሮኛ ገጠር ማር ለመፈለግ በጥቅምትና በህዳር ወር ጫካ ሁሉ እንገባ ነበረ። ምክንያቱም ትልልቅ ዛፎች ስላሉ እኔ ባለሁበት ሆልቃ ይባላል። አንዳንዴ ዝግባ ውስጥ፣ አንዳንዴ ጥድ ውስጥ፣ አንዳንዱ ኮሶ ውስጥ ምናምን ነገር እየሄዱ ቢርቢርሳም ይባላል። እንደዛ አይነት ዛፎች ውስጥ ንቦቹ ይሰፍሩልና ማር ይሰራሉ። ባለቤት የላቸውም እነሱ በሙሉ። እየሄድክ እንደፈለግ ዝቀት ትወስዳለህ። ቀፎ ግን የሰቀሉ ገበሬዎች አሉ። የእነሱን ግን ሄደ በሌሊት ተገና አድርገህ ካልሆነ በስተቀር እቆርጣለሁ ብትል ሰውዬው ወገባ ገዳህን ይቆርጠዋል በበትር። የሰው ቀፎ ውስጥ የገባ ንብ ሄደህ አትቆርጥ። ያኛው ግን የጫካ ንብ ነውና ሄደህ እንደፈለግ ቆርጠህ ትመጣለህ። ሴቱም ጋር እንደዛ ማድረግ አትችልም። የጫካ ሴት ነች ብለህ ሄደህ እንደፈለግ መቁረጥ ትችላለህ። ዝሙትን ግን እግዚአብሔር ኮንስኮንሲ አለው ነው። የእግዚአብሔር ልጆች ራሳችሁን በንጽህና ጠብቁ። ሃሌሉያ ሆሊነስ ቱ ዘ ሎርድ። ዘሌዋውያን ላይ እኮ ነው እንደዛ የሚለው ማለት ዘጸአት ላይ ማለት ነው። የሊቀ ካህኑ ጥምጣም ላይ ቅጠልያ በሚመስል ወርቅ ላይ የተጻፈው ሆሊነስ ቱ ዘ ሎርድ ይላል። በዕብራይስጥ ምን እንደሚል አላውቅም። በእንግሊዝኛው ግን ያው ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር ማለት ነው። በቃ እንደዚህ ሐሞቱ ቆፍጠን ያለ ትውልድ የስላሴ ባሪያ በደስትራ አያምርብህም። እውነት እኮ ቢሆን ይሄ እኮ በኑሮ እኮ ሳይኖር እኔ ስላሴ ባሪያ ምናምን ነገር ይላል። ዳር ያዝ አንተ ኑር በመጀመሪያ ለስላሴ መንግስት ኑር። እግዚአብሔር ልቡ ደስ የሚሰኝበት ትውልዱን ሳትኖር ምን ትፎክራለህ? ሰማይ ደስ የሚሰኝበት ማለት ነው። እኔ እነዚህ የእምነት አባቶችን ሳስባቸው እግዚአብሔር ትውልድ አገኘው እንደ ወይ አንጀቴ ቅቤ ጠጣ ብለው እንደሚሉ እንደ ሰዎች እግዚአብሔር እንደዛ ብሎ ይላል እያልኩ አይደለም። ኦኬ ግን እግዚአብሔር እንደዚህ በቃ ሰው አገኘው የልቤን በቃ ፍቃዴን የሚያደርገውን አይደል ያለው ስለ ዳዊት ሲናገር የእሴይ ልጅ ዳዊትን አገኘሁት እኮ ይላል። ፍቃዴን የሚያደርገውን
በዚህ መዝሙር እንጨርሳለን። ጌታ ኢየሱስ ይባረክ።